አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ያ ጀማ እንዴት ናችሁ? እንደሁም ሌላ እምነት ተከታዮች ሰላም ብያለሁ። ሰላም ለእናንተ ይሁን። ዛሬ የማታውቁትን ነው የምሰራ። የማታውቁትን በጣም የሚጣፍጥ አረቦች የሚጠቀሙት ነው። የማታውቁት አይደለም ታውቁታላችሁ። እየቀለድኩኝ ነው። ሀላ አሰራር ነው። ከዚህ ቀደም ስሙ ሊመሳሰል ይችላል። ከዚህ ቀደም ስለሰራሁኝ ግን አንድ አይነት ደግሞ አይደለም ማለት ነው። ይህም የአረቦች ሀላ አሰራር ነው። ሀላ ማለት በአማርኛ መቼም አረበኛ ለምታውቁት አይደለም፣ ይቅርታ። በአረበኛ ሀላ ማለት ያው ቆንጆ ጣፋጭ ነገር ነው። በቃ ጣፋጭ ነገር አሰራር ነው። ቤት ውስጥ ባለ ነገር በብዙ ነገር ጣፋጭ ነገር ይሰራል እና ጥቅሉ እነሱ የሆነ ነገር ሲሰሩ ሀላ ይሉታል ማለት ነው። እና የአረቦች ሀላ አሰራር ነው። ሀላ አሰራር ደግሞ አንድ ብቻ አይደለም ብዙ አለና ከዚህ ቀደም ሀላ አሰራር ብዬ ፖስት ስላደረኩኝ ተመሳሳይ እንዳይመስላችሁ ማለት ነው። ተመሳሳይ አይደለም። እኔ አሁን ይሄን ሁለተኛ ቪዲዮ ስለሰራሁኝ አይደለም ቆንጆ ምለው፣ ግን ይሄ በጣም ይለያል ማለት ነው። የዚህን ግብአት ስላላገኘሁ ነው በፊት ያልሰራሁት። ንስካፌ የማታውቁ ልጆች የላችሁም። እዚህ ጋር ንስካፌ ዛኔ ስለሌለኝ አልሰራሁም ነበር እና በሌላ ጠሪቅ ላይ የሰራሁት። አሁን የዚህን ወደ አሰራሩ እንሄዳለን። እዚህ ጋር እንግዲህ ወተት አለን። ወተት እዚህ ጋር ብስኩት ነው፣ ብስኩት አለን ማለት ነው። በቃ እዚህ የአረብ ሀገር ያላችሁ ልጆች ታውቁታላችሁ። መቼም ኢትዮጵያ ውስጥ መቼም በቃ አንዳንድ ሙኮወናቶች፣ አንዳንድ አቅራጦች ይጎላሉ። ብዙም ኢትዮጵያ ውስጥ ለመስራት እድሉ ትንሽ እንትን ይላል። ከዚህ ሀገር የሚሄዳችሁ ያመራችሁ የሚናፍቃችሁ መስራት ትችላላችሁ። እነዚህ ጋር ብስኩት፣ ንስካፌ፣ ክሬም ጊሽጣ፣ ክሬም ክሬሜል፣ እዚህ ጋር ደግሞ የጁስ መፍጫ ነው። እንደምታያቸው ነው። አንዳንዷን እያነሳው ባላሳያችሁም እንደምታዩቸው ናቸው። በትንሽ ደቂቃ ነው የምንሰራው። እንቀጥላለን። እዚህ ጋር እንቀጥላለን። ትንሽ ቀረብ ያለ ሊሆን ይችላል፣ ይቅርታ። እዚህ ጋር እንትናችን አለ። ይሄ ማለት ይሄ ማለት ነው ብስኩት ነው ማለት ነው። አንድ ወይም ሁለት እናስቀምጣለን። ከዚህ ጋር እንደዛው እናንተ ለማሳየት ነው። አንድ ፍሬ ነው ወይም አንድ ፍሬ ከግማሽ ነው የምጠቀመው። ከዚህ ጋር ንስካፌ እናንተ ቤታችሁ ያለውን ማለት ነው። እኔ ለእናንተ ለማሳየት ነው። እዚህ ጋር ቤታችሁ ያለውን ነገር መጠቀም ትችላለች። እንደው ይቺ ነገር ራሱ በጣም አሪፍ ነች። እንደምታያችሁ ተስፋ አደርጋለሁ። ከዚች አንድ ሚላጋ ወይም ሁለት ሚላጋ ነው የምናደርገው። እዚህ ጋር ብስኩት ነው። ብስኩት ድቅቅ አድርገን ነው የምናስቀምጠው ማለት ድቅቅ አድርገን ነው የምናስገባው። ከዛ እንግዲህ እንደዚች እናስገባለን ብስኩታችንን ማለት ነው። እዚህ ውስጥ እንደዚህ እያደረግን ሁሉንም እናስገባለን። እዚህ ጋር ብስኩት እናስገብተናል ማለት ነው። ለጥቀን ጊሽጣ ነው የምናስገባ። ከዛ እንግዲህ ለጥቀን ጊሽጣውን እንደዚህ እናስገባለን። ብስሚላ እንደዚህ ሁሉንም አንድ ላይ ማለት ነው። ቀጣይ ክሬም እናስገባለን። አሁን እንደዚህ ክሬም እናስገባለን። ከዛ ቀጥለን ወተት እናስገባለን። ብስሚላ ትንሽ ማለት ነው። ከዛ ለጥቀን ንስካፌ እናስገባለን። አንድ ሚላጋ
እዚህ ጋር እንትን ያስገባን ነበር። ሶሪ እንደዚህ ይሆናል ማለት ነው። እስከ ኔስካፌ፣ ብስኩት፣ ወተት፣ ፒስታ በቃ አለቀ። ክሬም ይል እነዛን ያሳያቸውን እዚህ ቅድም ያቀረብኳቸውን በሙሉ እዚህ ጁስ መፍጫ ውስጥ እናስገባቸዋለን። እናንተ የምትፈልጉትን መጨመር ትችላላችሁ። ከዚያ በኋላ እነዚህን ሁሉንም ከጨረስን ማለት ነው ወተታችንን፣ ብስኩታችንን፣ ኔስካፌያችንን፣ ክሬሚላችንን እናንተ የምትፈልጉትን ማለት ነው በቃ ውስጥ አድርጋችሁ መፍጨት ነው። አሁን እንፈጫለን ማለት ነው። ፈጭተን እንገናኛለን። ከዛ እንግዲህ አሁን ፈጭተን አጮህባቸው ይቅርታ ፈጭተነዋል ማለት ነው። እዚህ ጋር ደግሞ የምናስቀምጥበት ነገር አለ። እዚህ ጋር ቸኮላታ እንትን አለ። ይሄን አላሳያችሁም። እናንተ ከዚህ ከስር ማድረግ ትችላላችሁ። እኔ እዛ ውስጥ አላስገባሁትም። ከስር ማድረግ ትችላላችሁ። እኔ አሁን ሁለቱ ላይ አደርጋለሁ ማለት ነው። አሁን ሁለቱ ላይ እንደዚህ አስጨምሬያለሁ ማለት ነው። ከዚያ በኋላ ማድረግ ነው። ብስሚላ እናስገባለን። ሹፉ ያ ጀማ ሹፉ፣ ብስሚላ እንደዚህ እያደረግን ሁሉም ጋር ጨምራለን ማለት ነው። ከዚያ እንደዚህ ካደረግን ይሄን የት ነው የምናስገባ? ተላጃ ውስጥ ማለት ፍሪጅ ውስጥ እናስገባለን። ፍሪጅ ውስጥ ቢያንስ ለአንድ ሰዓት በቃ እንደ ፍሪጃችሁ አበራረድ ማለት ነው። በጣም ብርድ ከሆነ ማለት በአማርኛ እንጃ ብቻ በጣም ቀዝቃዛ ከሆነ አይቆይም ማለት ነው። ቀዝቃዛ ካልሆነ በቃ 30 ደቂቃ ለአንድ ሰዓት ያክል ፍሪጅ ውስጥ እናስገባዋለን። ከዛ አሁን ይሄ በጣም ቀጭን እንደምታዩት ቀጭን ነው፣ ግን ፍሪጅ ውስጥ ስናስገባው ይወፍራል ማለት ነው። እንሄዳለን ማለት ነው። ማስገብተን እንመለሳለን። እሺ አሁን እንግዲህ ከተላጃ ወይም ከፍሪጅ ውስጥ አውጥተነዋል ማለት ነው። አውጥተነው ይሄንን ይመስላል። ዋው በጣም ነው የሚያምረው። የእውነት እኔ ስለ ቪዲዮ አይደለም የማወራው። አንዳንድ እህቶች ጓደኞች ያላችሁ ስማችሁ እዚህ ጋር መቼም መጥራት አይቻልም። የእውነት እናንተ አሁን ቤት ሰርታችሁ እንደዚህ እናንተ ብዙም እንትን ያላችሁ ናችሁ፣ የለመዳችሁ ስለሆናችሁ በትንሽ ሰዓት ሰርታችሁ ብታቀርቡ በጣም ነው አረቦች የሚወዱት ማለት ነው። ለመኖር ስትሰሩ በጣም ደስ ይላል ማለት ነው። እና ይሄንን ይመስላል። አሁን የሴትዬ ጓደኛ ልመጣ ብላ ነበር የሰራሁት እና እንደዚህ አቀርብላችኋለሁ። ጋዋ ቡና አፍልቼላችኋለሁ። እዚህ ጋር ማእሙል አለ፣ በፊት ነው የሰራሁት። ያው እንግዲህ ላያምራችሁ ይችላል አላውቅም ብቻ እና ይሄን ነገር እንደዚህ አድርጌ አቀርባለሁ ማለት ነው። ጣዕሙ የሚገርማችሁ ነገር ማለት ነው እኔ በጣም ነው የምወደው። እኔ ስለ ቪዲዮ አይደለም በጣም ነው የምወደው ጣዕሙ። እነዚህ እዚህ ምሳሌ እነዚህ አረቦች ጋህዋ አለ አይደለ በ30 ብር በ40 ብር የሚገዙት ጋህዋ አለ እኮ የሚጠጣው ማለት ነው። የሚጠጣው እንዳለ ተጠጥቶ የሚሸጠው ማለት ነው እንደ ቡና እና እሱን ነው የሚለው የእውነት። እና እንደዚህ እያደረኩኝ ደግሞ አሳያችኋለሁ። ከመልከቱ ከታች ብስኩት ነገር ማስቀመጥ ትችላላችሁ። በጣም ነው ይሄን ከቀመሳችሁ በቃ ሁሌም ነው እንትን የምትሉት ማለት ነው። አሁን ይሄ አልወፈረም ማለት ነው። እኔ ለእናንተ ለማሳየት ቶሎ ነው ያወጣሁት።
ግን እናንተ እንትን ማለት ትችላላችሁ ማለት ነው። ትንሽ ወፈር እስከሚል እሱ ለራሱ በጣም እስከሚያዝ ነገር እስከሚያዝ ድረስ አስቀምጡት ማለት ነው። ተላጃ ከዛ በጣም አሪፍ ነው የሚሆነው። እኔ ለእናንተ ለማሳየት ወለው አወጣሁት፣ ግን የሴትዮ ጓደኛዬ ስለመጣኝ ችግር የለውም። በቀጭኑ የሚፈልጉ አሉ፣ በወፍሩ የሚፈልጉ አሉ ማለት ነው። በጣም ነው የማመሰግነው። ባይ